እንግዲህ በዛሬ ቪዲዮዬ በጣም አስገራሚ ስለሆነ የአንታርክቲካ የበረዶ ስር የተደበቀ ሚስጥር እነግራችኋለሁ ማለት ነው። በአንታርክቲካ አህጉር ላይ በሚበሩበት ወቅት የሚታየው ነገር ቢኖር ነጭ በረዶ ብቻ ነው። ምንም አይነት ወፍ ድምጽ አይሰማም፣ አንዳች ተክል አይታይም። ምድረ በዳ ቢመስልም ከዚህ ግዙፍ በረዶ ስር ግን አንድ የተደበቀ ሚስጥር አለ። እንደ አውሮፓውያን አቆጣጠር በ1970 አንድ የሶቪየት ሳይንቲስቶች ቡድን በዚህ ስፍራ ቁፋሮ ጀመሩ። ለ28 ዓመታት ያህል ያለማቋረጥ ወደታች በመቆፈር ወደ 4000 ሜትር ገደማ ሲደርሱ ሊታመን የማይችል ነገር በማግኘታቸው በድንገት ቁፋሮን አቆሙ። ያገኙት ነገር ፈሳሽ ውሃ ነበር። ይህም ለ15 ሚሊዮን ዓመታት ያህል ከቀሪው ዓለም ተለይቶ በበረዶ ተሸፍኖ የቆየ ምስጢራዊ ሐይቅ ነው። ይህ እንዴት ሊሆን ቻለ? በውስጡስ ህይወት ያላቸው ነገሮች ይኖር ይሆን ወይ? ምናልባትም ለ15 ሚሊዮን ዓመታት ያህል ከሌላው የፕላኔታችን ክፍል ተለይተው በራሳቸው መንገድ የዘመኑ ፍጥረታት ይኖር ይሆን? ሳይንቲስቶችን ነገር ለማወቅ ተጨማሪ ምስጢራዊ ሐይቆችን መፈለግ ጀመሩ። ፍለጋቸውን ሲቀጥሉም ከአንታርክቲካ በረዶ ስር እኛ ከምናስበው በላይ እጅግ አስገራሚ ነገሮች እንዳሉ ተገነዘቡ። ስለዚህ እጅግ ርቃ ስለምትገኝ አህጉር እውነቱን ለማወቅ ጥልቅ ምርምር ከተለያዩ መረጃዎች አድርጌያለሁ። በረዶውን ሰብረው ወደ ውስጥ ሲገቡ ምን እንዳገኙም አሳያቸዋለሁ። በመጀመሪያ ደረጃ ግን የአንታርክቲካ በረዶ ምን ያክል ወፍራም ነው የሚለው ነገር እናያለን። በመጀመሪያ ደረጃ መረዳት ያለበት ነገር ምንድነው? የዚህ በረዶ ውፍረት እጅግ አስገራሚ መሆኑን ነው። አንድ ትልቅ የበረዶ ቁራጭ ወስደን በምድር ላይ ብናስቀምጠው ቁመቱ ከክሊማንጃሮ ተራራ ጋር እኩል ይሆናል ማለት ነው። ይህ ማለት በዓለማችን ላይ ያለውን ረጅሙን ህንፃ 6 ጊዜ ወደ ላይ ደራርበን ብናቆመው እኩል ይሆናል ማለት ነው። ይህ በረዶ አንድ አይነት ወጥ ድንጋይ ሳይሆን የተለያየ አይነት ባህሪ ያላቸው የበረዶ አይነቶች ስብስብ ነው። ቁፋሮ ስንጀምር መጀመሪያ የምናልፈው በረዶ ነው። የሚገርመው ነገር አንታርክቲካ በዓለም ላይ እጅግ ደረቅ፣ ቀዝቃዛና ነፋሻማ አህጉር በመሆኗ የበረዶ ዝናብ በጣም አነስተኛ ነው። በቴክኒካዊ አገላለጽ አንታርክቲካ በረሃናት ብንል ማጋነን አይደለም ማለት ነው። በአማካኝ በአመት ጥቂት ሴንቲሜትር ብቻ ስለ በረዶ ስለሚዘንብ ከጫማው ስር ጥቂት ሜትሮች ዝቅ ብሎ የሚገኘው በረዶ ከ10 ዓመታት በፊት የዘነበ ሊሆን ይችላል ማለት ነው። ቁፋሮ እየጠለቀ ሲሄድ የበረዶ ይዘት መለወጥ ይጀምራል። የዋይት ዴዘርት ፋውንዴሽን የሳይንስ ሳምንት መሪ እንደሚለው በረዶ እየተከማቸ ሲሄድ የታችኛው ክፍል ተጭኖ ወደ ፈርን ይቀይራል። ፈርን ማለት በበረዶ ዝናብና በረጋ በረዶ መካከል ያለ የሽግግር ደረጃ ሲሆን ይዘቱም ልክ እንደ በረዶ ወይም ደግሞ ሰፍነግ ፍሮዝን ስፖንጅ ይሉታል ፈረንጆቹ። ልክ እንደዛ ማለት ነው። ወደ መካከለኛው በረዶ ከመድረሳችን በፊት ግን አንድ አስፈሪ ነገር ያጋጥመናል። በዚህ አካባቢ በእግር ከመጓዝ ይልቅ በመኪና መንዳት ለምን እንደሚያስፈራ ይገባቸዋል። በረዶ በገዛ ክብደቱ ተጭኖ ቀስ እያለ ወደ ጠፈር ይንሸራተታል። ከየብስ ወጥቶ ውቅያኖስ ላይ ሲንሳፈፍ ደግሞ አይስ ሼልፍ ወይ ደግሞ አይስ ሼልፍ በፈረንጆች በእንግሊዝኛ ቋንቋ ይባላል ማለት ነው። ችግሩ ግን ይህ ግዙፍ በረዶ በድንጋያማ መሬት ላይ ሲንሸራተት ይለጠጣል፣ ይኮማተራል። በከፍተኛ ፍጥነት በሚለጠጥበት ወቅት ደግሞ የፈርን ንብርብሩ ተበጥሶ ጥልቅ ስምጥ ይፈጥራል ማለት ነው። በበረዶ ስንጥቆች ውስጥ ምን አለ የሚለውን ጥያቄ ስንመለከት ደግሞ እነዚህ ስንጥቆች መኖራቸውን በላዩ ላይ ቆመው እንኳን ላያውቁት ይችላሉ። ነገር ግን በጣም ግዙፍና ጥልቅ ናቸው። በውስጣቸው ያለው እይታ አስደናቂ ቢሆንም ወደ ውስጥ መውደቅ ግን በፍጹም የማይመኙት አደገኛ ነገር ነው። ስለዚህ ከበረዶ ስር ምን እንዳለ እንዴት እናውቃለን? እንደ አውሮፓውያን አቆጣጠር በ1950ዎቹ አካባቢ ሳይንቲስቶች ከበረዶ የሚመለሰውን የንዝረት ምድር ሞገድ ወይም ደግሞ ሴስሚክ ዌቭስ ለመለካት በበረዶ ወረር ላይ TNT የተሰኘውን ፈንጂ ያፈነዱ ነበር። ዛሬ ግን ቴክኖሎጂው ረቋል። ከሳተላይቶች የሚተኮሱ የሌዘር ጨረሮች የበረዶን ወረር በመቃኘት በበረዶ ላይ የሚታዩ መሻብሸቦች ወይ ደግሞ ዝቅታዎች ከስር ምን ሊኖር እንደሚችል ፍንጭ ይሰጣሉ። TNT እና የጠፈር ሌዘር ሳይንቲስቶች በእውነት በጣም አስገራሚ ነገሮች ናቸው። ይሁን እንጂ ከበረዶ በታች ያለውን ነገር በዝርዝር ለማየት በረዶ ሰንጥቆ የሚያይ ራዳር ወይ ደግሞ አይስ ፔኔትሬቲንግ ራዳር የተገጠመላቸው አውሮፕላኖች ይጠቀማሉ። እነዚህ አውሮፕላኖች በሀገሪቱ ላይ ወዲያና ወዲህ በመብረር ከአንታርክቲካ በረዶ ስር ያለውን ትክክለኛ ምስል ይስላሉ። አሁን በግልጽ እንደሚታየው ከበረዶ ስር አንድ ጥንታዊ ዓለም ተቀብሮ ይገኛል። ይህ ስፍራ ሜዳማ አይደለም። ይልቁንም ከታዋቂው ግራንድ ካኒየን ወይ ደግሞ ግራንድ ካኒዮን የሚበልጥ ጥልቅ ሸለቆ ከአውሮፓዊ አልፕስ ተራሮች ጋር የሚመጣጠን ግዙፍ ተራራ እንዲሁም ደግሞ በምድር ላይ ትልቁ የእሳተ ገሞራ ቀጠና ይገኝበታል። በ1960ዎቹ መገባደጃ ላይ ሳይንቲስቶች በእነዚህ አውሮፕላኖች ጥናት ሲያደርጉ አንድ ለየት ያለ ነገር ተመለከቱ። በበረዶው ላይ ሰፋ ያሉና ጠፍጣፋ የሆኑ ዝቅታዎችን አዩ። ቀደም ሲል በፈንጂ ወይ ደግሞ TNT የተደረገው ምርመራ በዚህ ስፍራ አንድ እንግዳ ነገር እንዳለ ጠቁሞ ነበር። የሶቪየት ሳይንቲስቶች ደግሞ ቡድንም ቁፋሮን እያካሄደ የነበረው ልክ በዚህ ስፍራ ላይ ነበር። ወደ ጥልቁ ስንገባ ምን ይገጥመናል? ወደ በረዶ ጥልቀት በሄድን ቁጥር በታሪክ ወደ ኋላ እየተመለስን እንደሆነ ይሰማናል። በረዶው ንብርብር የተከማቸ በመሆኑ የታችኛው ክፍል በላዩ ላይ ባለው ክብደት ምክንያት እየተጨመቀ ይሄዳል። በዚህ ሂደት ውስጥም በወቅቱ የነበረው አየር በበረዶው ውስጥ እንደ ትንሽ አረፋዎች ታፍኖ ይቀራል። ቁፋሮው እንደቀጠለ ሲሄድ በታሪክ ውስጥ ያሉ የተለያዩ ዘመናትን እናልፋለን። የጥበብ ህዳሴ ራይኔሳንስ ዘመን፣ የሮማ ግዛት፣ ጥንታዊ ግብጽ፣ የሰው ልጅ ግብርና የተጀመረበት ወቅት እንዲሁም ደግሞ የጥንት የሰው ዘሮች ወይ ደግሞ ኒያንደርታልስ የጠፉበትን ጊዜ ሁሉ በበረዶው ውስጥ ማግኘት ይቻላል። ሳይንቲስቶች ይህንን ታሪክ ለማጥናት አይስ ኮር ደግሞ አይስኮር የሚባል ረጅም ሲሊንደር ቅርጽ ያለው የበረዶ ናሙና አውጥተው ይመረምራሉ።
ይህ የበረዶ ናሙና ወደ ብርሃን ሲጠጋ በውስጡ ያሉትን ንብርብሮች ማየት ይቻላል። እነዚህ ንብርብሮች ከብዙ አስርት ዓመታት ወይም ደግሞ 100 ዓመታት በፊት የነበረውን አካባቢ አየር አሽጎ የያዙ ናቸው። የበረዶ ቀለምና ይዘት እንደ ወቅቱ ይለያያል። የክረምት በረዶና የበጋ በረዶ የተለያየ መልክ ስላላቸው ልክ እንደ ዛፍ ዕድሜ መቁጠሪያ መስመሮች ሊቆጥሩ ይችላሉ። በተጨማሪም እንደ እሳተ ገሞራ ፍንዳታ ያሉ ታላላቅ ክስተቶች በበረዶ ላይ የራሳቸውን ምልክት ጥለው ያልፋሉ። ለምሳሌ በበረዶ ውስጥ የሚታየው ጥቁር መስመር ከ20 ሺህ ዓመታት በፊት የተከሰተ የእሳተ ገሞራ አመድ ነው። ስለዚህ በአንታርክቲክ በረዳ ላይ ሽንት መሽናት ለምን ተከለከለ? ሳይንቲስቶች በአንታርክቲክ ጉዞ ወቅት በበረዶ ላይ ሽንት መሽናት እንደማይቻል በጥብቅ ያሳስባሉ። ለምን መሰላችሁ? ዛሬ እርስዎ የሚሸኑት ሽንት በረዶ ሆኖ ይከማቻል። ከብዙ ዘመናት በኋላ የልጅ ልጅ መጥቶ የበረዶ ናሙናውን ሲቆፍር ያንን ቢጫ መስመር አይቶ ይህ ምንድነው ማለቱ አይቀርም። ይህ ቀልድ ቢመስልም በረዶ ለምድራችን ምን ያክል ጠቃሚ የታሪክ መዝገብስ እንደሆነ ያስረዳል። በአሁኑ ወቅት እንደ አውሮፓ የሳይንስ ቡድን የ1.3 ሚሊዮን ዓመታት ዕድሜ ያለው የበረዶ ናሙና አውጥቶ በቤተ ሙከራ ውስጥ ምርምር እያደረገበት ይገኛል። ይህ ናሙና ስለ ፕላኔታችን ታሪክ እስካሁን የማናውቀውን እውነታ ይነግረናል ተብሎ ይገመታል። ከአንታርክቲካ በረዶ ስር ሐይቆች ለምን ተገኙ? ለበርካታ አስርት ዓመታት የተካሄዱ የቁፋሮ የራዳር የንዝረትና የሳተላይት መረጃዎች አንድ አስገራሚ ድምዳሜ ላይ ደረሱ። ከበረዶ በታች ሐይቅ አለ። ይህም ዝም ብሎ ተራ ሐይቅ አይደለም። መጠኑ ከታዋቂው የኦንታሪዮ ሐይቅ ጋር የሚመጣጠን ሲሆን በውስጡም በውሃ ይዘቱም በዓለም ላይ 6ኛው ትልቁ ሐይቅ ነው። ስሙም ሌክ ቮስቶክ ይባላል። ነገር ግን በእንደዚህ ያለ ቅዝቃዜ ውስጥ ፈሳሽ ውሃ እንዴት ሊገኝ ይችላል? አንደኛው ምክንያት በላዩ ላይ ያለው ወፍራም በረዶ እንደ ግዙፍ የሙቀት መለኪያ ብርድ ልብስ ወይ ደግሞ ተርማል ብላንኬት በመሆን ከመሬት እምብርት የሚወጣውና ሙቀት ታፍኖ እንዲቆይ ስለሚያደርገው ነው። ከዚህ በላይ ግን ከዚህ ግዙፍ በረዶ ስር ያለው የአካባቢ የአየር ግፊትና እኛ በባህር ጠለል ከሚሰማን ከ350 እጥፍ ይበልጣል። ግፊት በሚጨምርበት ጊዜ ደግሞ ውሃ በዝቅተኛ የሙቀት መጠን ሳይረጋ ፈሳሽ ሆኖ የመቆየት ባህሪ አለው። ይህ ማለት ከበረዶ በታች ግዙፍ ሐይቅ በመፍጠር በሳይንሳዊ መንገድ የሚቻል ማለት ነው። አሁን የሚነሳው ጥያቄ ምንድነው? ውሃ ካለ ህይወት ይኖር ይሆን? ይህ ሐይቅ ለ15 ሚሊዮን ዓመታት ያህል ከቀሪው ዓለም ተለይቶ ከቆየ በውስጡ የሚገኙ ፍጥረታት ምን ሊመስሉ ይችላሉ? ሳይንቲስቶች ቁፋራቸውን ከሐይቁ በላይ አድርሰው አንድ ትልቅ ውሳኔ ላይ መድረስ ነበረባቸው። በረዶውን ሰብረው ሐይቁን መብሳት አለባቸው ወይስ የለባቸውም? ወይስ ደግሞ ሐይቁን መብሳት የሚያስከትለው አደጋ ምን ይመስላል? በረዶውን ሰብሮ ወደ ሐይቁ መግባት ምን ሊያስከትል እንደሚችል ማንም የሚያውቀው ነገር አልነበረም። ግፊቱ በጣም ከፍተኛ ስለሆነ ሁሉንም ነገር ፈንድቶ ይወጣ ይሆናል ወይስ አደገኛ ሁኔታ ሊፈጠር ይችላል የሚለው የብዙዎች ሳይንቲስቶች ስጋት ነው። የሐይቅ ቮስቶክ የመጀመሪያው ተመራማሪ ጆን ፕሪስኩ የሚባለው ሰውዬ እንደዚህ ይላሉ። አንድ የፔፕሲ ጠርሙስ ውስጥ ሜንቶስ የተባለው ከረሜላ ጨምራችሁት ስትዘጉት እንደሚፈነዳ ሁሉ ቮስቶክ ሐይቅም ከፍተኛ የጋዝ ክምችት ካለው እንደ እሳተ ገሞራ ሊገነፍል ይችላል የሚል ስጋት ነበረን። ይህን ስጋት ለመፍታትና ደህንነቱ የተጠበቀ መሆኑን ለማረጋገጥ 10 ዓመታት ያህል ፈጅቶብናል። በዚህ ምርምር ሂደት ውስጥ የሳይንቲስቶች በመቶዎች የሚቆጠሩ ሌሎች ሐይቆችንም አግኝተዋል። ሳይንቲስቶች እንዳሳዩት ከሆነ በአንዳንድ ቦታዎች ላይ ያለው የበረዶ ንብርብር እስከ 10 ሜትር ድረስ ከፍና ዝቅ ይላል። ይህንን መጀመሪያ ያስተዋሉት ዶክተር ሄለን ፍሪከር ናቸው። እንደ ቮስቶክ ያሉ የበረዶ የታሸጉ ሐይቆች እንዳለው ሁሉ በመቶዎች የሚቆጠሩ ሌሎች ንቁ ሐይቆችም አሉ ብለው ይናገራሉ። እነዚህ ሐይቆች ውስጥ አንዱ ወደ አንዱ በሚፈስበት ወቅት የበረዶ ንብርብር ከፍና ዝቅ ያደርጉታል። ይህ ማለት ምን ማለት ነው? ከበረዶ በታች ሐይቆች ብቻ ሳይሆኑ በወንዞች የተሳሰሩ ግዙፍ የቧንቧ መስመር መሰል የውስጥ የውሃ ዝውውር ስርዓቶች አሉ ማለት ነው። እንግዲህ የዓለም ሀገራት ፉክክር ስንመለከት ከ10 ዓመታት በላይ የዘለቀው ዝግጅት ከተጠናቀቀ በኋላ ሶስት ሀገራት ሶስት የተለያዩ ሐይቆችን ለመቆፈር ተስማሙ። ሩሲያ ቮስቶክ ሐይቅን፣ ብሪታንያ ሌክ አልስዋርዝን፣ አሜሪካ ደግሞ ዊላንስ ሐይቅን የሚባሉትን መቆፈር ተስማሙ። ቁፋሮ በመጀመር ቀዳሚዎቹ ሩሲያውያን ነበሩ። ነገር ግን አንድ ችግር ገጠማቸው። የቆፈሩት ጉድጓድ እንዳይቀዘቅዝ ኬሮሲን በተባለ ነዳጅ ተሞልቶ ነበር። ነዳጁ ከሐይቁ ውሃ ጋር እንዳይቀላቀል ፍሪዮን የተባለ ከበድ ያለ ፈሳሽ እንደ መዝጊያ ተጠቀሙ። ከዚያም በጫፉ ላይ ሙቀት የሚያመነጭ ልዩ መቆፈሪያ በመጠቀም የኃይሉን ወለል ቀስ ብሎ አቀለጡት። ልክ በበረዶ እንደሰበሩት በከፍተኛ ግፊት የተመታው የታመቀው የሐይቁ ውሃ ከ30 ሜትር በላይ ወደ ላይ ተስፈንጥሮ ወጣ። ይህም ኬሮሲኑንና ፍሪዮንን ወደ ላይ ገፍቶ አስወጣቸው። የሩሲያውያን ሙከራና የባክቴሪያው እንቆቅልሽ። የሩሲያውያኑ የቁፋሮ ሂደት የሚያሳይ ቪዲዮ ተመልክቻለሁ። ኬሮሲኑ ከጉድጓዱ አፍ ላይ ሲገነፍል ማየት በጣም ያስፈራል። እኔ በቦታው በሆነ ኖሮ ጥያ ፈረጥጥ ነበር ብዬ አስባለሁ። ሳይንቲስቶቹ ግን ከሐይቁ ውስጥ ወጥቶ በጉድጓዱ ውስጥ የረጋውን በረዶ ለምርምር ወደ ላይ አወጡት። በወቅቱ አንድ አዲስ አይነት ባክቴሪያ ተገኘ የሚሉ ዜናዎች ቢናፈሱም የተገኘው ባክቴሪያ ግን በቁፋሮ ወቅት ጥቅም ላይ ከዋለው ከኬሮሲን ውስጥ ከሚገኝ ባክቴሪያ ጋር በጣም ተመሳሳይ ሆነ። በዚህ ምክንያት ግኝቱ በዓለም አቀፍ የሳይንስ ማህበረሰብ ዘንድ ተቀባይነትን አላገኘም። የአሜሪካውያን ስኬትና አዲሱ ህይወት። የብሪታንያና የአሜሪካ ቡድኖች ግን የተለየ ዘዴ ተጠቀሙ። እነሱ እንደ ኬሮሲን ያሉ ኬሚካሎችን ከመጠቀም ይልቅ በአልትራ ቫዮሌት ጨረር ወይ ደግሞ ዩቪ ጨረር የጸዳ እጅግ የፈላ ንጹህ ውሃን በመጠቀም በረዶውን የማቅለጥ ዘዴ ተከተሉ። የብሪታንያ ቡድን በሂደት ላይ እያለ ነዳጅ በማፍለቁ ቁፋሮውን ለማቆም ተገደደ። በመጨረሻም የአሜሪካ ቡድን ብቻ ቀረ። ቁፋሮው እየጠለቀ ሄዶ በመጨረሻ ሐይቁ ጋር ሲደርስ የተሰማውን ስሜት ተመራማሪዎቹ እንዲህ ሲሉ ይገልጹታል። ሐይቁን ሰብረን ስንገባ የተሰማው እልልታና ጭብጨባ ልዩ ነበር። በደስታ ሰውነቴን ይነዝረኝ ነበር ብሏል።
ከሐይቁ ውስጥ የውሃ ናሙና ሲወጣ በውስጡ እጅግ ብዙ ህይወት ያላቸው ነገሮች ተገኙ። የፀሐይ ብርሃን በማይደርስበት በዚያ ጥልቅ ውስጥ የሚኖሩ በሺዎች የሚቆጠሩ የባክቴሪያ ዝርያዎችና ደቂቀ ህዋሲያን ወይ ደግሞ ማይክሮ ኦርጋኒዝምስ ተገኙ። እንደ አውሮፓውያን አቆጣጠር በ2018 በተደረገ ሌላ ምርመራ ደግሞ በአንታርክቲካ ብቻ የሚገኙ አዳዲስ የቫይረስ ዝርያዎች ተገኝተዋል። ዶክተር ፕሪስኩ እንደሚሉት እነዚህ ቫይረሶች ባክቴሪያዎችን ብቻ የሚያጠቁ እንጂ ሰውን የማይገዱ ናቸው ሲሉ ተናግረዋል። ትልልቅ እንስሳት ይኖሩ ይሆን? ከነዚህ ጥቃቅን ፍጥረታት ውጪ ሌሎች ትልልቅ እንስሳት ይኖሩ ይሆን ለሚለው ጥያቄ ሳይንቲስቶቹ በካሜራ የታገዘ የውሃ ውስጥ ተንቀሳቃሽ መሳሪያ ROV ቢልኩም ምንም አይነት ትልቅ እንስሳ ማግኘት አልቻሉም። ይሁን እንጂ አንታርክቲካ ሁልጊዜም በበረዶ የተሸፈነች ስላልነበረች አሁን የምናገኘው አዲስ ህይወት በእውነቱ በሚሊዮን ለሚቆጠሩ ዓመታት ተገድሎ የቆየ ጥንታዊ ህይወት ሊኖር ይችላል ተብሎ ይታሰባል። ከአንታርክቲካ እስከ ጠፈር ይህ ምርምር ለምድራችን ብቻ ሳይሆን ከምድራችን ውጭ ህይወትን ለመፈለግ ትልቅ ፍንጭ ይሰጣል። ግዙፍ በረዶችን ሰብሮ ሳይበክሉ ናሙና የመውሰድ ቴክኖሎጂ እንደ ዩሮጋ ባሉ በረዶ በሸፈናቸው በሌሎች ፕላኔቶች ጨረቃዎች ላይ ህይወትን ለመፈለግ የምንጠቀምበት መሳሪያ ነው። በአንታርክቲካ ቅዝቃዜና ጨለማ ውስጥ ህይወት ካለ በሌሎች ፕላኔቶችም ላይም የመገኘት እድሉ ከፍተኛ ነው ብሎ መናገር ይቻላል ማለት ነው። ስለዚህ በአጠቃላይ ወደ መደምደሚያው ስንመጣ አንታርክቲካ አሁንም ድረስ ያልተፈቱ ብዙ ሚስጥራትን አቅፋ የያዘች አህጉር ናት። ሳይንቲስቶች እንደሚሉት ገና ያልተነኩ በመቶዎች የሚቆጠሩ ሀይቆች አሉ። ሳይንስና የሰው ልጅ ጥረት በእውነት አስደናቂ ነው ይላሉ ዶክተር ፕሪስኩ። ስለ አንታርክቲካ የሚወራው የተለያዩ የሴራ ትርክቶች ወይ ደግሞ ኮንስፓይረሲ ቲዮሪስ እንደ ጥንታዊ የጠፈር ፍጥረታት፣ የበረዶ ግንቦች ወይ ደግሞ ከበረዶ ስር ያሉ ፒራሚዶች ቢኖሩም እውነተኛው ሳይንሳዊ ግኝት ግን ከዚያ በላይ አስገራሚ ነው።